ኡስታዝ ያሲን ኑሩን መቅጠም ፈልጋለሁ ይል ኢንተርቪው ነበርና ከልብ ነው ወይስ እንደ ቀልድ ነው? ሙስሊሙ አሜሪካዊ ፖለቲከኛ አነጋጋሪ ሆኗል። ለምን አነጋጋሪ እንደሆነ ልንገራችሁ። በእስልምና ታሪክ ከባዱ ጦርነት የሚባለው አህዛብ የሚባለው ጦርነት የመራው ከቁረይሾች ጋር ሆኖ ያስተባበረው ኡስታዝ ያሲን ኑሩን መቅጠም ፈልጋለሁ ይል ኢንተርቪው ነበርና ከልብ ነው ወይስ እንደ ቀልድ ነው? እንግዲህ ኮላውት አድርጋለሁ መልስ ይስጠኝ። ሪሊ ያሲን እመጣልሃለሁ ካለው ኡስታዝ ሰምታል መልስ እንጠብቃለን። ጥጃው ኡስታዝ ያሲን ኑሩ እኩያህ አይደለም፣ ገብቷል? ያንተ ጓደኛ አይደለም። በዚህ ደረጃ አንተ ኮላውት ምናምን የምታረግለት ተራሳው አይደለም። ምክንያቱም ልንገርህ፣ ባለፈው አዲስ በአንድ ቦክስ ሲያጋድምህ ማለት ነው ሪንግ ውስጥ ተዘርረህ ወድቀህ ሙተህ ተልፈስፍሰህ መተህ መልሰህ ስትጫወት የሰውዬ ማሸነፈህ ቤልት ስታነሳ ገብቷል አይደል? አዲስ ውጤቱን ተዘርፏል ሲባል አይ አይደለም ሙስሊም ስለሆነ ነው እንዴ ስሙ እንድሪስ ስለተባለ ነው እንዴ ብሎ ከጎንህ የቆመልህ አጠቃላይ ማህበረሰብ የለም። የዛ የማህበረሰብ መሪ ነው ኡስታዝ፣ ወኪል ነው። እሺ በጣም ትልቅ ሰው ነው። እኩያህ አይደለም። እኩያህን ፈልግ። ምን ሆነህ ነው እንዴ? ትልቅ ሰው ነው። እውቀቱን ቢያንስ አክብር። ለህዝብ የከፈለውን ዋጋ አክብር። በመታሰር በስንት ነገር በመቅራት በማቅራት ኹጥባ የሚያደርግ ኻጢብ ነው ይሄ ሰው። ይሄ ሰው ፈጽሞ እኩያህ እሱ እንኳን ቢል አንተ እኔ ከኡስታዝ ጋር እጅን አላነሳም ብለህ መታጠፍ ነው ያለብህ። እድሜውን አክብር፣ እውቀቱን አክብር። ለማህበረሰቡ ለሙስሊሙ ማህበረሰብ የከፈለውን ዋጋ አክብር። ይሄ ቀልድም አይደለም። ፕሊስ እባክህ እንደዚህ አይነት ነገር እንዳይለመድህ ከቻልክ ኡስታዝን ይቅርታ ጠይቅ። ሶሪ። ይህ እንኳን ተአምር ነው፣ በፍርስራሽ መሃል የተፈጠረ ተአምር። እንደምታስታውሱት ከ3 ዓመት በፊት በጋዛ በተከሰተው ጦርነት ከተጀመረ 1 ሳምንት ከቆየ በኋላ የህፃን ሰላም ቤተሰብ የሚኖርበት ቤት ላይ ባረፈ ጥቃት ቤቱ ሙሉ በሙሉ ተደረመሰ። በዚያ ጊዜ ሰላም ገና የ2 ሳምንት ህፃን ነበረች። ሁሉም የቤተሰቡ አባላት ህይወታቸውን አጡ። ሰላም ግን ብቻዋን በህይወት ተረፈች። ታዲያ አንድ ጀግና የነፍስ አድን ባለሙያ ህይወቱን ለአደጋ አጋልጦ በፍርስራሾች ውስጥ አወጣት። በዚህም በዚያም አሳዛኝ ክስተት ብቸኛዋ በህይወት የወጣችው ሴት ህፃን የ2 ሳምንት ልጅ ሰላም ብቻ ሆነች። 3 ከባባድ ዓመታቶች አለፉ። ሰላምም ከአያቷ ጋር አደገች። አያቷም ከመላው ቤተሰብ የተቀረችዋን ይህችን ትንሽዬ አበባ በፍቅርና በእንክብካቤ ያሳደገቻት። ዛሬ ግን ያ ጀግና ወጣት እንደገና ሊጠይቃት መጣ። ይህን ጊዜ ነው ታሪኩ ለዓለም ህዝብ ይፋ የወጣው። እንደ አንድ ነፍስ አድን ብቻ ሳይሆን ከፍርስራሽ መካከል ለተወለደው ተስፋ ምስክር ሆኖ ነበረ። እነዚህን ምስኪኖች አላህ ስቃያቸውን በቃችሁ ይበላቸው። እስልምናው ስትመጣ መልስ አግኝተህ ነው የምትገባው። መልስ ሳታገኝ መግባት የለም። መልስ ካገኘህ በኋላ አሁን አንተ የምትለኝ ሰኪና ለይል ሰላት የሚባል ሰላት መስገድ የሚባል ዚክር የሚባል እነሱን ስታደርግ ከዛ በላይ ታገኘዋለህ። እስልምና ውስጥ ገብቶሻል። ጥያቄ ግን አይነሳብህም። መልሰህ ነው የምትመጣው። ከአእምሮ ጋር የሚጋጭ ጉዳይ የለም። መልስ ታገኛለህ። የማይፈርስ ሰኪና ታገኛለህ አልኩት። ሙስሊሙ አሜሪካዊ ፖለቲከኛ አነጋጋሪ ሆኗል። ለምን አነጋጋሪ እንደሆነ ልንገራችሁ። ትልቁን የእስራኤል የገንዘብ ኃይል የሆነውን እንግዲህ በመናድ ነው በህዝብ የተመረጠው በአሜሪካ በሚሽጋን ስቴት እንግዲህ ሌላ ተጽዕኖ ፈጣሪ ሙስሊም ዶክተር አብዱል አልሰይድ እንግዲህ መመረጡ አሁን ላይ ታውቋል ማለት ነው። የሱ መመረጥ ከታወቀ በኋላ አሁን ላይ የብዙ ሰዎች ማለት ነው እየተነጋገሩበት ነው። ከአሜሪካኑ ፕሬዚዳንት ዶናልድ ትራምፕ ጭምር ማለት ነው እንግዲህ ዛቻ እየደረሰበት ነው። ዶናልድ ትራምፕ የሱ መመረጥ እንግዲህ ከሰሙ በኋላ ማለት ነው ወደ ፖለቲካው አስገቡት። እሱ እስራኤልን ይጠላል፣ የሚሆነውን እናያለን የሚል ዛቻ የሚመስል ነገር ተናግረዋል። ሌላው አነጋጋሪው ነገር ደግሞ የአሜሪካኑ ምክትል ፕሬዚዳንት የሆኑት ጄዲ ቫንስ ነው እንግዲህ ስለ አልሰይድ የተናገሩት ነገር ነው። በዚህ በ3 ዓመት ውስጥ አልሰይድ ምናልባትም የአሜሪካ ፕሬዝዳንት ሊሆን ይችላል፣ ፈጣሪ ይጠብቀን እንጂ እያሉ ይገኛሉ። ይህንን እንዲያስብሎ ያስባላቸው ማለት ነው እንዳልኳችሁ በእስራኤል ፖለቲከኞች ወደ 70 ሚሊዮን የሚሆን ዶላር ነው የተመደበው የሱ ተፎካካሪ እንዲያሸንፍ። ነገር ግን እሱ ያመጣቸው የተለያዩ ስትራቴጂዎች በጤና አጠባበቅና በተለያዩ ማለት ነው ህዝቡ እሱን ሊመርጥ ችሏል ማለት ነው። አሁን ላይ በአሜሪካ እንግዲህ የእስራኤል ፖለቲከኞች እየተጠሉ ነው ማለት ይቻላል። በተለይ ደግሞ እስራኤል በጋዛ የዘር ማጥፋት ከጀመረች በኋላ እንግዲህ ሙስሊም ፖለቲከኞች አሁን ላይ
እያሸነፉ እየመጡ ነው። ይህ ደግሞ ሁለተኛው ሌላ ተጽዕኖ ፈጣሪ እየሆነ ነው። ምክንያቱም ከዚህ በፊት እንደምናስታውሰው የኒውዮርኩን ከተማ ከንቲባ ዞህራን መምዳዊን የምናስታውሰው ነው። ሌላ የፓለስታይን ደጋፊ የሆነ ሰው ደግሞ መጥቶባቸዋል። እስኪ ስለዚህ ጉዳይ ሀሳባችሁን በኮሜንት ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። በእስልምና ታሪክ ከባዱ ጦርነት የሚባለው አሕዛብ የሚባለውን ጦርነት የመራው ከቁረይሾች ጋር ሆኖ ያስተባበረው የአንበሳውን ድርሻ የሚወስደው ይሄ አቡ ራፊዕ የሚባል ይሁዲ ነው። በጣም ሲያስቸግራቸው አንዴ ትክዝ አሉና ሰሐባው ቤት ተማሪዎቻቸው ዘንድ መለና ቢአቢ ራፊዕ አቡ ራፊዕን ማን ነው እንዲሁ ልክም ያስገባልን? ከሰሐቦች ውስጥ አንዱ ተነሳ። አንሷር ነው እሱ። አና አላቸው፣ የአላህ መልእክተኛ እኔ ያለው አላቸው። ስሙ አብዱላህ ብን አቲክ ይባላል። ከተወሰኑ 4-5 ሰሐቦቹ ጋር ቀና ወደ አቡ ራፊዕ መኖሪያ መንደር። ምን ይላል አብዱላህ ብን አቲክ? ቀን ቀን እንተኛና በሌሊት እንጓዛለን እቅዳችን እንዳይደረስበት። እንደምንም ደረሱ። ሲደርሱ እሱ የሚኖሩበት ቤተ መንግሥት እጅግ የታጠረ የተጠበቀ የታፈረ ግንቦ ወደ ላይ የወጣ ዘበኞች ቀስተኞች የበዙበት እንዴት መግባት ይችላል? ከዛም ሰሐቦቹ ምን እናርግ ሲሉ ጠብቁኝ እኔ ማረገዋለኝ አላቸው። ወደ በሩ ተጠግቶ አስተዋል። ለካ በሩ የሚከፈተው በቀን 2 ጠዋት ጠዋት እረኞችን ከብት ጠባቂዎችን ለመላክ እርሻ ቆፍሩትን ለመላክ ገበሬዎችን ማታ ማታ እነሱን ለማስገባት ብቻ ነው የሚከፈት። ጠበቀ። እረኞች ወጡ። ሙሉ ቀን ዋለ። ማታም ገቡ። እንዴት ይግባ? ተክዞ እያለ የውስጥ ንያውን ያወቀው አላህ እድል ከፈተለት። ድንገት አህያ ጠፋን ብለው በሩን ከፍተው ወጡ። ፍለጋ ተያያዙ። ጨለማ ከመሸ ነው። አብሮ ተደባለቀ። ፈለጉ አህያውን አጡ። በር ያለው ዘበኛ በአስቸኳይ ግቡ አልያ ለዘጋው ነው አለ። እሱም ከነሱ ውስጥ አብሮ ገባ። የገባው ወደ ተከበረ ቤተ መንግሥት ውስጥ ነው። መውጫም የለው። አህዮቹ ወደሚኖሩበት ክፍል ገባውና ቁጭ አለ። ዘበኛው በሩን ቆልፎ ቁልፉን ሲያስቀምጥ አየው። ሁሉም ወደ ምኝታቸው ገቡ። ዛው ከዛም ወጣውና ቁልፉን አንስቼ በሩን ከውስጥ ከፍቼ ከፈታ ከታወቀብኝ እንኳን ሩጭ እንዳመጣ ወደ ውስጥ ሲገባ ሌላ አቡ ራፊዕ የሚኖርበት ሌላ ቤተ መንግሥት ተጠጋው። ቁልፉን ከዛም ከውጭ ያሉ በሮችን ሁሉም ቆለፍኳቸው። ጩኸት ሲሰማ እንዳይወጡ እንዴት እንደሚያስቡ እዩ ሰሐባ። ወደ ውስጥ ጠጋ ስል አቡ ራፊዕ ከእንግዶች ጋር ተሰብስቦ ያወራል፣ ይሳሳቃል። ወሬው ስለ ነብዩ ነው። ወሬው እስልምና ማጥላሸት ነው። ሁሉም ወሬ ያወራል። ዝም አልኩት። ብገባስ እነሱ ይከላከሉለታል። ጠበቁ። ተለያዩና ወደ አልጋቸው ሄዱ። ውስጥ ገባው ከፍቼ እነሱ የተኙበት ምኝታ ቤት ሁሉም ቆለፍ እንዳይወጡ። ልክ ወደ ውስጥ ገባ ይላል። ድቅድቅ ያለ ጨለማ። እንዴት አቡ ራፊዕ እናገኘ? ምኝታ ክፍሉ ደርሷል። ابن حجر رضي الله تعالى عنه ስለሱ ታሪክ ሲተነትኑ አብዱላህ ብን አቲክ የአይን ችግር ነበረበት፣ የማየት በዚህ ላይ ጨለማ ነው። አቡ ራፊዕ እኔትየው ማየው ነገር አጣው። አንድ ስትራቴጂ ቀየሰ። ስም ጠራ።